እኔ ናታን ኤቢ ጸባዩ የሚቀየር አይመስለኝም። እስኪ ለማንኛውም አይተን እንፈርዳለን። አሁን ላይ ገብተሽ ተኝ። እዚህ ውስጥ አዎ፣ እዚህ ተኝ። ገብቼ ተኝ። አባዬ በጣም ብዙ ነገር ተምሬያለሁ። ከዚህ በኋላ የሆነ ነገር ከማድረግ በፊት ሁለት ታስባለሁ። የት ያለው አባዬ? እሺ ደግሞ አብጌል ደስታዋን በቅጡ እንኳን አጣጥማ ሳትጨርስ በድጋሚ ቅናቷንና ተንኮለኝነቷን ሊቀሰቅስባት የሚችል ጉዳይ ተመልክታለች። ገደልሽ ተብላ ልትታሰርበት ልትከሰስበት የነበረው ሰው በህይወት እንዳለና እንደማትታሰር አውቃ ደስተኛ የሆነችው ኤቢ አባቷ ልኳት ወደ ናታን ክፍል ሄዳ ዳጣና ናታን አብረው ተኝተው አግኝታቸዋለች። አብጌል ይህንን ጉድ ስታይ ምን የምትል ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልን። ከዚህ አስቀድሞ መርማሪው ፖሊስ በማታ ወደ ቤት ያመጣት ኤቢ ግራ ተጋብታ ጥያቄዎችን መጠየቅ ትጀምራለች። አባዬ ቆይ ግን ለምን ያመጣኝ አልገባኝም እኮ የዋስትና መብቴ ተፈቅዶልኛል? እሱን ስጠይቀው ምንም ለመናገር ፈቃደኛ አይደለም ብላ ስትለው ደረጀም እዚሁ አድርሽ ነገ ጠዋት ሬሳው ሲወጣ እዚሁ እንድትሆኚ ስለተፈለገ ነው። አብጌል በቃ ግቢና ዛሬን እዚህ ደሪ ብሎ ሲላት ፖሊሱም ነገ ጠዋት እንደሚመጣ ነግሯቸው ወደ ስራው ይመለሳል። እሷም ወደ ውስጥ ስትገባ ናታንና ዳጣ ተቀምጠው ታገኛቸውና አጠገባቸው ሄዳ ማውራት ትጀምራለች። ናታንም ይቀጥልና ኤቢ አትጨነቂ እሺ ብሎ ሲላት እሷም ችግር የለውም ደህና ነኝ ነገሩ ስላልገባኝ ነው እንጂ ቆይ እዚህ ማደሬ ለምን አስፈለገ ብላ ስትል ናታንም ምናልባት አባዬ ለፖሊሶቹ ብር እኮ ከፍሏቸው ሊሆን ይችላል። በነገራችን ላይ ኤቢ አባዬ በጣም ኮርቶብሻል። ጥፋትሽን አምነሽ እኔ ነኝ የገደልኩት ስላልሽ በጣም ነው ደስ ያለው ብሎ እያላት ባለበት ኤቢም ውሃን ስትሰማት ዳጣ አይታ ግራ ተጋብታ እንዴ አይኔ ነው እንዴ ወይስ የምር ኤቢ ውሃን ስትሰማት አይቻለሁ ብላ ስትል ኤቢም ውሃዬ በጣም ነው እሺ የምወድሽ እና ደግሞ እስር ቤት ስገባ ቶሎ ቶሎ እየመጣሽ ጠይቂኝ እሺ ብላ ታቅፋታለች። በዛ ሰዓት ማርታና ደረጀ መኝታ ቤታቸው ሆነው በደስታ እያወሩ ነበር። እሱም ይቀጥልና ማርትዬ ብታይ ዛሬ ድጋሜ የተወለድኩኝ ያህል ነው የተሰማኝ በእውነት ኤቢ እንደዚህ ሆና ሳይ ደስ አለኝ ብሎ ሲላት ማርታም እስቲ ተረጋጋ መጀመሪያ እኮ መጨረሻውን ማየት ያስፈልጋል ደግሞ እኮ አንተም ስላልተረዳሃት እንጂ ኤቢ እኮ ድሮም እንደዚህ ሆና ብላ ስትል ደረጀም በማርታ ሐሳብ ፈጽሞ አልተስማማም ነበር። አይ አቢጌል እውነትን ይዛ ሁሌም እስከ ጥግ ብትሄድም ራሷን ግን በጣም ትወዳለች። ግን እኔ የገረመኝ እኔ ነኝ የገደልኩት ማለቷ ነው ብሎ ሲላት ማርታም እኔ ግን አንተ ብትታሰር ለአንድ ሳምንት እንኳን የሚያስችላት ራሱ አይመስለኝም መታጇን ነበር የምትሰጠው ብላ ስትል ደረጀም አይ ማርቲ አንቺ ያልታየሽ ኤቢ ራስ ወዳድነት ነው እሷ እኮ ካዳናት ምንም ነገር ከማድረግ አትመለስም። እንደውም አንድ ጊዜ ዳጣ የመጣች አካባቢ ትዝ ይልሻል የጠፋብሽ ወርቅ እሱን እኮ ኤቢ ነበር የወሰደችው ግን ዳጣ ናት የወሰደችው ብላ እሷን በእኛ ለማስቆጣት ለማስባረር ሞከረች ብሎ ሲላት ማርታም ደንግጣ እውነትህን ነው ደሬ ይገርማል እና ልጅቷን ያለ ጥፋቷ ነዋ እንደዛ መከሯን ያበሏት ብላ ስትል ደረጀም አሁን እኮ አልፏል ብቻ ግን እንደለፈውባት ከአቢጌል ብዙ ነገር እጠብቃለሁ ለማንኛውም ነገ የምናየው ይሆናል በይ በቃ አሁን ተኝ ብለዋት ይተኛል። በዛን ሰዓት እዛው ተቀምጠው እያወሩ የነበሩት ልጆቹም እዛው ባሉበት ሆነው እያወሩ ነበር። አቢጌል
አቢጌልም ውሃን እዛው እንዳቀፈቻት ሆና ዛሬን ከሷ ጋር አብረው እንዲያድሩ እንደምትፈልግ ትነግራታለች። ናታንም ይቀጥልና በቃ ነገ ተመልሰሽ ልትገቢ ነዋ እኛንም በድጋሚ አታገኝንም ብሎ ሲላት ኤቢም እየመጣችሁ ጠይቁኛ ታዲያ ሌላ ምን ይባላል የኔ ህይወት እንደሆነ አብቅቶለታል። ዳጣ እንደምትወድህ እኔ በደንብ አድርጌ ያውቃል። አንተም ትወዳታለህ። እኔ አሁን የምዋሽበት ምንም ምክንያት የለኝም። ነገ አስክሬኑ ሲወጣ ታሰራለህ። ግን እኔም እወድሃለሁ ያልኩ የውሸት እንዳልነበረ ታውቃለህ ብላ ስትለው ናታንም ኤቢ የምታወሪው ነገር በሙሉ እውነት እንደሆነና እንደማዋጣሽኝ ያውቃለሁ። ግን በቃ ይሄ ነገር በመፈጠሩ በጣም ነው ማዝነው ብሎ ሲላት ኤቢም ትቀጥልና በቃ አሁን የኔ ህይወት አብቅቶለታል። የሄድኩበት መንገድ ወስዶ ገደል ነው የከተተኝ። ግን በቃ ከመሞት መታሰር ይሻላል። አንድ የተረዳሁት ነገር እዚህ ምድር ላይ እውነትና ፍትህ እንደሌለ ነው። ስለዚህ በቃ መታሰሪ ግድ ነው። ውሃ ነይ ተነሽ፣ አሁን ወደ ክፍላችን ገብተን እንተኛ ብላ ተቃቅፈው ወደ መኝታ ቤታቸው ይሄዳሉ። በነጋታው ጠዋትም ሁሉም ተሰብስበው ባሉበት መርማሪው የሚቀጥልና እኔ ለአቢጌል በሁላችሁም ፊት አንድ ጥያቄ አለኝ። ግድያው በአንድ አዳር ወይ በአንድ ቅጽበት የሚፈጸም አይደለም። ከዚህ ቀደም ሰው ለመግደል አስበሽ ታውቂያለሽ ብሎ ሲጠይቃት እሷም አላውቅ፣ ግን እስቲ እኔ ራሴ አንተን አንድ ጥያቄ ልጠይቅህ። በየትኛው ህግ ነው ሰው የገደለን ሰው ቤቱ እንዲያድር የምትፈቅደው? ጠፍቼ ቢሆንስ ብላ ስትለው መርማሪውም ለአባትሽ ስትይ አታደርጊው። አንዳንዴ ርህራሄ ከህግ በላይ ይሆናል። ለዛ ነው እንድታድር የፈቀድኩልሽ። ለወደፊት ከፍ ያለ ቦታ እንደማገኝሽ ተስፋ አድርጋለሁ ብሎ ይላታል። በዛን ሰዓት ለዛ ቤቱን እያጸዳች ባለችበት ጥበቃቸው ገዛ ይመጣና በድንጋጤ እየተርበተበተ እንደው የዚህ ቤት ነገር ግራ ገባኝ እኮ እዚህ ሰው ሞቷል ብለው ይረበሻሉ። በሌላ በኩል ደግሞ ሌላ አዳ አንዱ ሳር ስር ተሽሎክልኮ ወደ ውስጥ እየገባ ሲርመጠመጥ አግኝቼው አናቱን በርግጄ ጣልኩ ብሎ ሲላት ለዛም በድንጋጤ እንዴ ታዲያ ለምንድን ነው ለኔ የምትነግረኝ? ለጋሼ ንገራቸው እንጂ። ወይኔ ምን ጉድ ውስጥ ነው የገባኸው ብላ ትለዋለች። በዛን ሰዓት ናታን ሬሳውን ለማውጣት እየቆፈረ ማርታም ትቀጥልና እባክህ መርማሪ ከዚህ በላይ መታገስ በፍጹም አልችልም። ልጅም እንድትሰቃይ አልፈልግም። እባክህ በቃ ባልደረቦችህን አስመጣና አስቆፍር፣ እኛ ቤት እንግባና እንነጋገር ትለውና ተስማምተው ወደ ቤት ሲገቡ ደረጀም ወደ ቤታቸው ጓሮ ሄዱ። አንድ የወደቀ ሰው አግኝቶም ደንግጦ ወደሱ ጋር የሚጠጋና አንተ ተነሳ ብሎ ይቀሰቅሰዋል። የወደቀውም ልጅ ይነቃና ምን ተፈጥሮ እንደሆነ ሲጠይቀው ልጁም ጥበቃቸው መጥቶት እንደሆነ ይነግረዋል። ደረጀም ደህና መሆኑን አረጋግጦ ወደ ቤት ይዞት ይሄዳል። ወደ ውስጥ ሲገባም አቢጌል ደንግጣ ልጁን ስትመለከተው ራሷን ትስታለች። ውሃም ያመጡና እንደምንም ወደ ራሷ እንድትመለስ ያደርጓታል። እሷም እንደነቃች ወደ ልጁ እየጠቆመች እሱ ብላ ስትል ማርታም አዎ ኤቢ ልጁ አልሞተም በህይወት አለ፣ አንቺም አትታሰሪም፣ አየሽው አይደለ በህይወት አለ ቅዠት አይደለም ብላ ስትል ኤቢም የበለጠ ስለ ነገሩ ለማወቅ እንዲሁም ለማረጋገጥ አባዬ ብላ ንግግሯን ስትጀምር ደረጀም አዎ አቢጌል ልጁ አልሞተም፣ የዛን ቀን ራሱን ነበር የሳተው። እኔና ናታን ሆስፒታል ወስደነው እዛው ነው የነቃው። ይህንን ጉዳይ ማታውቁት አንቺና ዳጣ ብቻ ናችሁ ብሎ ሲል አቢጌልም አይ አይሆንም በፍጹም ይህንን ማመን ይከብደኛል ብላ ስትል ሞተ ተብሎ የነበረው ልጅም ኧረ አልሞትኩም አለው፣ አንቺ ግን የሌለ ጸዴ አባት ነው ያለሽ ብሎ ሲላት ፖሊሱ የሚቀጥልና አዎ ልጁ አልሞተም ከመጀመሪያውንም ጀምሮ የአባትሽ ሐሳብ ነው እኔም ያንን አውቅ ነበር ብሎ ሲላት ተነስታ ከልጁ ጀምራ ሁሉንም ታቅፋቸዋለች። ከዚህም በኋላ ነው ሁሉም ተበታትነው ደስታዋ ያልወጣላት አቢጌል ከአባቷ ጋር ተቀምጣ ናታንን እንድጠራላት ሲልካት ከዳጣ ጋር ተኝቶ ያገኘቻቸው። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርሱም ላይክ እንዲሁም ሼር ማድረግ አትርሱ። ቀጣዩ ክፍል በፍጥነት እንዲደርሳችሁም ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።